ዑመር ብኑ ዓብድልዓዚዝ እንደምታውቁት የሰይድና ዑመር የልጅ ልጅ ናቸው። እሳቸው በ2 ዓመት ከ6 ወር ያህል የሙስሊሙን ዓለም መርተዋል፣ በፍትህ አስተዳድረዋል። ታዲያ አንዴ ቤታቸው ላይ እንግዳ ቁጭ ብሎ እያለ ፋኑሱ ጠፋ፣ ሻማው ጠፋ። ሰራተኛ አላቸው አስተካክሉት ማለት ይቻላል። ተነሱና ራሳቸው ሄደው ሻማውን አስተካከሉ። እንግዶች አገልጋዮቻቸው ደነገጡ። እርሶ የምእመናን መሪ ሆይ አሉ። እኛ እኮ እናስተካክለው ነበር አሏቸው። እሳቸው አንዲት መልስ መለሱ። ስሄድም ዑመር ነበርኩ፣ ስመለስም ዑመር ነኝ፣ ምን ጎደለብኝ አሏቸው። መሪ ዝግ፣ ተዋዱዕ፣ ህዝብ ጋር መኖር እንዳለብን ነገ ወርዶ ህዝብ ጋር ነው የሰው የሚሆን። የአገልግሎት ጊዜ ያበቃል። ሚኒስትርም ሁን የመጅሊስ አስተዳደርም ሁን ጠቅላይ ሚኒስትርም ሁን ነገ ወደ ህዝብ ትመለሳለህ። እናታችን አይሻ ረዲየላሁ ተዓላ አንሃ ለዛ ነው ተግፈሉና አን አፍዶል ልዕባዳ፣ እናንተ እኮ በላጭ የሆነውን ዒባዳ በላጭ የሆነውን አምልኮ ትዘነጋላችሁ አለች። ምንድነው እሱ አሏት? አተዋዱዕ፣ ዝቅ ማለት፣ ህዝብ ጋር መኖር፣ በሻሻ ፊት ማሳየት፣ ሰላምታህን ማስተካከል፣ ህዝብ ዘንድ ከፍ ያልኩ ነኝ ብለህ አለመኩራራት፣ መሪ ነኝ ብለህ አለመኮፈስ፣ ዝቅ አብረህ መሬት መውረድ። ተግፈሉን ይህን ትዘነጋላችሁ አለች እናታችን አይሻ። ሰይድና ዑመር ረዲየላሁ ተዓላ አንሁ በፍትህ ያስተዳደሩ ህዝብ ጋር የኖሩ የተለየ ስታተስ ያልነበራቸው ሰው ናቸው።